ውዶች የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለው እግዚአብሔር ይመስገን። እኔ ጋር ያለው ሰላም እናንተ ጋርም እንደተፍረፈረፈ ተስፋ አደርጋለሁ። እንዴት ናችሁ? ደህና ናችሁ? ጠፍቻለሁ ሰሞኑን ደግሞ እና ያው ጾም ነው ጾም ነው ትላላችሁ። ጾም ነው እንድጠፋ ያስገደደኝ እና ትንሽ ስራ ምናምን ቢዚ እያደረገኝ ለዛ ነው የጠፋሁት። እና እንዴት ናችሁ? ሰላም ናችሁ ወይ አላችሁ? አለው እኔ እና ዛሬ ማለት ነው በጣም ነው ፈን የሆንኩት ማለት ነው። በቃ በጣም ስስቅ ነበር እና የሆነ ቪዲዮ ሳይ ነበር የነበረው እና በጣም ነው የገረመኝ። እናንተ ግን ማለት ነው የምሬን ነው የምላችሁ ሄዳችሁ ላይክ የምታደርጉ ሄዳችሁ ስለማን እንደማወራት ይገባችኋል መቼም ማለት ነው። ሄዳችሁ ላይክ የምታደርጉ ሄዳችሁ ኮሜንት የምትጽፉ ጎበዝ ምናምን እንደዚህ የምትሉ ማለት ነው የምር የወደፊታችሁን እንዴት እንዳሰባችሁ እንደሆነ ምናልባት ትዳር ያላችሁ ስለ ትዳራችሁ ምን አይነት አመለካከት እንዳላችሁ፣ ትዳር ያሌላችሁም ደግሞ ስለ ወደፊት ትዳራችሁ ምን አይነት አመለካከት እንዳላችሁ ነው እንትን በቃ እንድታስቡ የምፈልገው ማለት ነው። የምሬን ነው የምላችሁ ማለት በትዳር ላይ በቀል በትዳር ውስጥ ትዳር አይደለም እኛ እናውቃለን እንዳልሆነ እናውቃለን። ዝም ብሎ ለዶላር ለገንዘብ እንደሆነ ድሮ ነው የምናውቀው እኛ ድሮ ሰብስክራይባችንን ስናነሳ በቃ ዛሬ ተናገርኩኝ እንደውም ማለት ነው። እኔ የሆነ ጊዜ ላይ ማለት ነው የሆነ እንትን ሲሰራ ጊዜ በቃ ሰብስክራይቤን አንስቼ ጠፋው ማለት ነው። በቃ ምክንያቱም ሰብስክራይብ አርጌ እነሱን እያየው በቃ አይምሮን በሌላ ነገር ከመበረዝ ብርቅ ነው የሚሻለው። ስለዚህ ሰብስክራይቤን አንስቼ ጠፋው ማለት ነው። የሆነ ጊዜ ላይ ከፍቅርዬ ጋር ያለው ሁኔታ ከተደረገ በኋላ ከቆመ በኋላ ጠፋው እኔም ማለት ነው። እና ባለፈው ነው በቃ ፍቅርዬ ስትመጣ ጊዜ ሰብስክራይብ አርጌ ማየት የጀመርኩት እና ስለምከታተል ይመጣልኛልና እና ዛሬ ግን በቃ ማለት በቃ እኛ ድሮም ትዳር እንዳልሆነ እናውቃለን። በቃ ዝም ብሎ ሌላ ነገር እንደሆነ እናውቃለን። ግን ማለት ነው እንዴት ነው ምን እያስተማራችሁ ነው ያለው? ይሄ በተለይ ዛሬ የተለቀቀው ቪዲዮ ዛሬ በቤት በቃ ለበቀል ተብሎ ወንድ ቤት ተጋብዞ የመጣው ፖስት የተደረገላችሁ ቪዲዮ ምን ያስተምራችኋል? ከሱ ምን ትማራላችሁ? ምንድነው የምትማሩት? የምሬ ነው። ምንድነው የተማራችሁት? ወደፊት ባላችሁን እንደዚህ አድርጉ ነው? ደግሞ አሁንም በትዳር ያላችሁ በቃ እሱ የሆነ ነገር ሲያደርጋችሁ እና እናንተም በጥፍ እንደዚህ መልሱ ነው? ምንድነው እየተማራችሁ ያላችሁት? ምንድነው እናንተን እያስተማረ ያለው? ይሄ ቪዲዮ ዛሬ ተለቀቀው ሌላውን ተውት፣ በፊቱን ተውት። ከዚህ በኋላ አሁን እኔ ማለት ነው ከዚህ በኋላ አሁን ይታረቃሉ እንበል ታረቁ እንበል። ይሄ የካናዳ ጉዞ ምን ጉዞ ተውት፣ እሱን ተውት። እሱ ሲደርስ አረጋግጣችሁ ብታወሩ ነው የሚሻለው። እሱን ተውት። የካናዳው ጉዞ ማለት ነው በአፍ ብቻ ይቀር። እሱ ተውት፣ ችግር የለውም። እሱ አይደለም እኔ ዋና ጉዳይ እሱ አይደለም። ካሁን በኋላ ታርቀው እንደው መቼም ዛሬም አንድ ቤት ነው እየኖሩ ያሉት። ካሁን በኋላ መቼም አንድ ቤት ነው የሚኖሩት ብለን ተስፋ እናደርጋለን። ግን ታርቀው በቃ አንድ ቤት ሲኖሩ ምን አይነት ስሜት ይሆን የሚሰማል? ማለት በተለይ ሴት ልጅ ማለት ነው የምሬን ነው ወንድን ማሸነፍ የምትችለው እሱ ባደረገው በጥፉ ሳይሆን በተለይ ትዳር አፈቅረዋለሁ የምትለውን ሰውዬ ወደዋለሁ በቃ እሱ ህይወቴ ነው የምትለውን ሰውዬ ካለሱ አይኔ የለኝም በቃ አይኔ መሬት አያየልኝም የምትለውን ሰውዬ እንደዚህ እንትን ብለው ማለት ነው ስሜቷ ምን ይሆን ነገ ላይ? እኔ ዛሬውን አይደለም ነገ ላይ ስሜቷ ምን ታርቃ እንደው አሁን ትልልቅ ሰውም ገብቶ ምናምን በቃ ታርቃ ነገ ላይ ሰላም ብትሆን ይሄንን ያደረገችውን ነገር ስታስታውሰው ምንድነው ስሜቷ? ሰላም ይሰጣታል ወይ? እንዴት ነው ሴት ልጅ ባለ አጥፍቷልና እኔም ጥፉ ላጥፋ የምትለው? እንዴት ነው? እሷ በመልካምነት ነው እንጂ ማሸነፍ ያለባት፣ እሷ በበጎ ነገር ነው እንጂ ማሸነፍ ያለባት። እንዴት ነው እሱ ባደረገው እቅጥፍ የምትመልሰው? ምን አይነት እንትን
በቃ አይምሮሽስ እንዴት ታዘዘልሽ? የምሬን ነው የምልሽ እኔ ማለት ነው የኔ ቆንጆ። እኔ በጣም ነው የምወድሽ። እኔ አይመለከተኝም ስለሌላው ነገር። እኔ ማንንም የመጥላት እንትን የለብኝም። ጠልቼሽ አይደለም ግን ስለ መግባር እንትን የለሽም። በቃ ስርዓት የለሽም። አንደኛ ነገር ምግባር፣ ስነ ምግባር የሚባል ነገር አልፈጠረልሽም። ከቶ አልፈጠረልሽም ማለት ነው። በቃ አልፈጠረልሽም ስለ ምግባር የሚባል ነገር ማለት ነው። አንቺ እንዴት ነው እሱ እንደዚህ አድርጎኛልና እኔም እንደዚህ ነው ማለትለት እኔ የምትይው እንዴት ነው? ምን አይነትሽ ምን አይነትስ ድፍረት ቢኖርሽ ነው? ምንስ ነው የምታስተምሩ ለኦዲየንሶችሽ፣ ለተመልካቾችሽ? የኛ ጀግና የኛ ምንስ ብለው እንትን ለሚሉሽ ለሚያሸረግዱልሽ ምንድን ነው የምታስተምሩ? ምንድን ነው እነሱ ከአንቺ መማር ያለባቸው? ምን አይነት ስነ ምግባር ነው ከአንቺ መማር ያለባቸው? እነሱም ባላቸውን እንደዚህ እንዲያደርጉ፣ ሴቶቹ ባላቸውን እንደዚህ እንዲያደርጉ፣ ወንዶቹ ደግሞ ባለቤታቸውን እንደዚህ እንዲያደርጉ ምንድን ነው የእናንተ እንትን ለኦዲየንስ? መቼም ወደ ሚዲያ ስትመጡ በላይፋችሁ ውስጥ የሆነ ነገር ከእናንተ ሰው እንዲማር መስሎኛል። በቃ እናንተም ብር ልሰሩበት፣ በቃ የሆነ ነገር ልሰሩበት፣ ዶላር ልሸቅሉበት፣ ህዝቡም ደግሞ ከእናንተ የሆነ ነገር ሊማር ነው። እስቲ ይሄኛው በዚህ ወር ውስጥ 2 ወር ይሞላዋል፣ መቼም አይሞላውም ብላችሁ ነው ይሞላዋል። እና በዚህ 2 ወር እየተሰራ ያለው ነገር ምን ለኦዲየንሶቻችሁ አስተምሯል? ምን ኦዲየንሶቻችሁ ምን ተምረዋል ከእናንተ? እና በቃ በጣም እኔ ፍቅርዬ እንኳን የራቀች የምሬን ነው የምላችሁ ማለት ነው። ሁኔታውን ስታይ ጊዜ በቃ እንትኑን ስታይ ጊዜ ማለት አልተመቻትም። ታውቃላችሁ አልተመቻትም። በቃ ዝምታን መረጠች፣ ራቀች። በቃ ራቀች። ደግሞ እኛ እንፈልግሻለን፣ እናፍቀሽናል። በጣም እንድትመጪ እንፈልጋለን። በቃ አንቺ እናውቃለን። አዎ የሆነ ቀመር ቀምረሽ የሆነ እንትን በቃ ብለሽ እንደማትመጪ እናውቃለን። በቃ የሆነ ሌሊቱን ሙሉ እንቅልፍ አተሽበት ዛሬማ በቃ ይሄንን ነው እንትን ማቅረብ ያለብኝ፣ በቃ ይሄንን ትወና ነው መተወን አለብኝ ብለሽ እንደማመጪ እናቅሻለን። እኛ እናውቃለን። ነገር ግን በቃ በሆነው ነገር እንድትመጪልን ደግሞ እንፈልጋለን። በሆነው ነገር በቃ የሆነ ብቅ እንድትይ እንፈልጋለን። በጣም ናፍቀሽናል። የምሬ ነው። ብዙ ሰዎችም እያሉ ነው በቃ የድሮዋን ፎቶ እኔ ፈንዲሻ ፋሚሊ ደግሞ በጣም ነው የምትለዩብኝ። የምሬ ነው። በጣም ነው የምትለዩብኝ ማለት ነው። የድሮ ፎቶዋን እንትን እያሉ እየፖስታችሁ ምናምን በቃ እንትን እያረጋችሁ በጣም ነው ደስ የምትሉት ማለት። ለዚህ እኮ ነው የምወዳችሁ ነው። የምሬን ነው። እና በቃ እኛ እንፈልግሻለን። የኛ ፈንዲሻ፣ የኛ ፍልቅልቅ ፍት ብለሻል። በጣም ናፍቀሽናል። እኛ እኮ በቀን ውስጥ 2 ቪዲዮ ፖስት ብታደርጊ ማለት ነው በጣም ነው ደስ በቃ እንዳንዳንዱ ሰዎች ማለት ነው የዛን ቦታ አንቺን ብናይ፣ እዛን ቦታ ደግሞ አንቺን ብናይ ደስ ይለናል። አንቺ ደግሞ እንደዛ አይነት ስነ ምግባር እንዳሌለሽ ደግሞ እናውቃለን። በቃ አንቺ ሁሉን ነገር በማስተዋልና በማሰብ እንደምታደርጊ እናውቃለን። ግን በቻናልሽ ነይልን፣ በቃ ነይልን። እኛ ናፍቀሽናል። አንቺን ማየት እንፈልጋለን። በቃ ከአንቺ ጋር ስትስቂ ማሳቅ እንፈልጋለን። የምር በቃ እንደ ምንም ቢሆን እኮ ማለት ነው በቃ እንትን ፈገግታ ከፊቷ ላይ አይጠፋም፣ የሆነ ነገር ከፊቷ ላይ አይጠፋም ማለት ነው። እና በጣም ናፍቀሽናል። ስለዚህ ነይልን። ስለዚህ እኔ ቤተሰቦች ማለት ነው ዛሬ እቺን ሀሳብ ለመስጠት ነው ወደ እናንተ የመጣሁት። እና እኔ በቃ እኔ የፈራሁት ለምንድን ነው ለማን ነው መሰላችሁ? ሄዳችሁ በቃ የኔ ጀግና፣ የኔ እንትንዬ፣ የኔ ከልዬ በቃ ይጨብጨብላት እንደዚህ ለምትሉ ሴቶችም ሆናችሁ ወንዶች ለእናንተ በጣም አዝኛለሁ ነው። በጣም ማለት ነው። ምክንያቱ ሲባል እንዴት ነው በትዳር ውስጥ በቀል ምን የሚሉት ነው? ይሄ በቃ እሱ እንደዚህ አድርጎኛና በቀለዋለሁ ምን የሚሉት ነው ይሄ? አረ ወይኔ ጉዴ! ምን አለበት ድፍረቱን ሰጥቶኝ እኔም እንደዛ ባደረኩና ወይኔ በላቸው፣ ወይኔ በላቸው። ሰው ደህና ሁኑልኝ። ሰብስክራይብ አድርጉ፣ ላይክ አድርጉልኝ እና አበረታቱኝ። ፈንዲሻ ፋሚሊዎች አበረታቱኝ፣ እኔን አበረታቱኝ። ሀሳቤን የምትደግፉ አዎ ትክክል ነው ልክ ነው የምትሉ አበረታቱኝ። ሀሳብ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ደህና ሁኑልኝ።